ሰላም ጤና ይስጥልን። የተወደዳችሁና የተከበራችሁ የቻናላችን ተከታታዮች እንደምን አላችሁ? የዳር 26 2018 እጅግ ወሳኝና አነጋጋሪ የሆኑ መረጃዎችን ይዤላችሁ ቀርቤያለሁ። በቅድሚያም ዋና ዋናዎቹን በማስቀደም እንጀምራለን። ከ300 በላይ የንግድ ድርጅቶች ላይ እርምጃ ስለመወሰዱ ተሰምቷል። በዚህም የንግድ ድርጅት ያላቸው ከፍተኛ ጥንቃቄ ልታደርጉበት የሚገባ መግለጫ ወጥቷል። ሙሉ ዝርዝሩን ወደ እናንተ እናደርሳለን። በሌላ በኩል መንግስት በዛሬው ዕለት አንድ ጥብቅ መመሪያ አስተላልፏል። በዚህም በርካታ ባንኮች ላይ እገዳ ተላልፏል። በምን ምክንያት? ሙሉ ዝርዝሩን ወደ እናንተ እናደርሳለን። በሌላው መረጃችን በቅርቡ የበርካቶችን ሕይወት ስለቀጠፈው አስከፊ በሽታ በተመለከተ ከጤና ሚኒስቴር በኩል አዲስ መግለጫ ተሰምቷል። ይህንንም ወደ እናንተ እናደርሳለን። በሌላ በኩል በመዲናችን አዲስ አበባ ላይ ያለውን የቤት ችግር ስለሚቀርፍ አዲስ መረጃም ተሰምቷል። ይህንና መሰል መረጃዎችን በዚህ ሰዓት ወደ እናንተ እናደርሳለን። ቪዲዮውን ላይክ፣ ቻናሉን ደግሞ ሰብስክራይብ እያደረጋችሁ እስከ መጨረሻው አብራችሁን ቆዩ እያልን በቀጥታ ወደ መረጃው እናምራ። በቅድሚያም በበርካታ ድርጅቶች ላይ በዛሬው ዕለት አዲስ እርምጃ ስለመጀመሩ ይፋ ሆነዋል። በዚህም ንግድ ቤቶች ከፍተኛ ጥንቃቄ ልታደርጉበት የሚገባ መግለጫ ወጥቷል። በአዲስ አበባ ከተማ አስተዳደር ቂርቆስ ክፍለ ከተማ ወረዳ 10 በሚገኘው ኬኬር ህንፃ ውስጥ ንግድ ፍቃድ የወጣባቸው 388 ህገወጥ ሳጥኖች ተይዘው የማሸግ ስራ ተሰርቷል። የአዲስ አበባ ንግድ ቢሮና በየደረጃው የሚገኙ የንግድ ጽሕፈት ቤት ሰራተኞች ባካሄዱት ንግድ ፍቃድን በር ለበር በቴክኖሎጂ የመመዝገብ ስራ በግድግዳ ላይ በተቀመጡ 388 ሳጥኖች ንግድ ፍቃድ በማውጣትና በውስጡ ካሽ ሬጂስትር ጭምር በማስቀመጥ ህገወጥ ንግድ ሲፈጽሙ ተደርሶባቸው የማሸግ ስራ ተከናውኗል ተብሏል። በእነዚህ የንግድ ፍቃዶች የኪራይ ውልና ሌሎች መስፈርቶችን በማሟላት በኦንላይን መዝገብ የወጡ መሆናቸውን የክፍለ ከተማው ንግድ ጽሕፈት ቤት ንግድ ቁጥጥር ቡድን መሪ አቶ ሽመልስ ላቀው ተናግረዋል። አቶ ሽመልስ አያይዘውም ከ388ቱ ሳጥኖች መካከል 228 የሚሆኑት ንግድ ፍቃድ ያላደሱ መሆናቸውን ገልጸው በተደጋጋሚ በተደረገላቸው ጥሪ መገኘት ባለመቻላቸው በበር ለበር ምዝገባ ሊደረስባቸው ተችሏልም ብለዋል። የንግድ ፍቃድ የወጣባቸው ሳጥኖችን ከማሸግ ባሻገር በቀጣይ የችግሮችን ትክክለኛ ምክንያት በማጣራት መፍትሄ የሚሰጠው ስለመሆኑን የአዲስ አበባ ንግድ ቢሮ መግለጫ ያመላክታል። ይህ በእንዲህ እንዳለ በመዲናችን አዲስ አበባ ላይ የቤት ችግርን ይቀርፋል ስለተባለ አዲስ መረጃ ወጥቷል። በላፍቶ ክፍለ ከተማ የተጀመረውን ግንባታ የአዲስ አበባ ከተማ ከንቲባ ወይዘሮ አዳነች አቤቤ አስጀምረዋል። ከንቲባዋ በግንባታ ማስጀመር ስነ ስርዓቱ ላይ ባደረጉት ንግግር በዚህ ዓመት ከያዝናቸው ዋነኛ እቅዶች መካከል ቀዳሚው ለከተማችን ነዋሪዎች የቤት አቅርቦትን ተደራሽ ለማድረግና የቤት ችግርን መቅረፍ ነው ብለዋል። በመሆኑም በዚህ ዓመት ከ100,000 ቤቶች በላይ ለመገንባት አቅደን በርካታ ተግባሮችን እያከናወን ሲሆን እቅዳችንን በጥራትና በፍጥነት እውን ለማድረግ ለሀገራችን የመጀመሪያ የሆነውን ክሉድ ፎርማል ስቲል የተሰኘ የግንባታ ቴክኖሎጂን በመጠቀም አንድ አማራጭ አድርገን ዛሬ ስራ አስጀምረናልም ብለዋል። ቴክኖሎጂው በሌላው ዓለም የተለመደ ነው የተባለ ሲሆን ቤቶችንም ሆነ ህንፃዎችን በፋብሪካ ውስጥ የሚገጣጠሙ ብረቶችን በመጠቀም ወለልን፣ ግድግዳና ጣሪያን ጨምሮ ሁሉም ክፍሎች በፍጥነትና በጥራት ማምረት የሚያስችል አሰራር ስለመሆኑ በዚህ ሰዓት ይፋ ሆኗል። በሌላው መረጃችን በሀገራችን ኢትዮጵያ የብዙዎችን ህይወት እየቀጠፈ ያለውን አዲሱን በሽታ በተመለከተ ከጤና ሚኒስቴር በኩል አዲስ መግለጫ ወጥቷል። የማርበርግ ቫይረስን ምላሽን ለማሳደግ የሚረዳ የሙከራ ክትባት ለተጋላጭ የማህበረሰብ ክፍሎች ሊሰጥ መሆኑን የጤና ሚኒስቴር አስታወቀ። ክትባቱ ከህዳር 29 ቀን ጀምሮ መሰጠት የሚጀምር ሲሆን የጤና ባለሙያዎችና ከፍተኛ ተጋላጭ ለሆኑ ቡድኖች ቅድሚያ የሚሰጥ ስለመሆኑ ተገልጿል። ለዚህም የማርበርግ ቫይረስ ምላሽ ለመስጠት የሚደረገውን ጥረት የሚደግፍ 2500 የማርበርግ ቫይረስ የሙከራ ክትባት ከአሜሪካ መንግስት በድጋፍ መልኩ ተገኝቷልም ተብሏል። አሜሪካ የማርበርግ ቫይረስን ለመቆጣጠር እየተደረገ ያለውን ጥረት የበለጠ ሊያግዝ የሚያስችል የሕክምና ቁሳቁስ ድጋፍ ማድረጓን አዲስ ማለዳ ትናንትና መዘገቡ የሚታወስ ሲሆን
ከድጋፎቹ መካከል አንደኛው ክትባት መሆኑን ዛሬ የጤና ሚኒስቴር ባወጣው መግለጫ ተመልክተናል። በተያያዘ መረጃ በአሁኑ ወቅት ላይ በጤና ባለሙያዎች ላይ ብቻ ተግባራዊ እየተደረገ የሚገኘው የማህበራዊ ጤና መድን ስርዓትን ሙሉ ለሙሉ ወደ ስራ ለማስገባት ስራዎች እየተሰራ መሆኑን የኢትዮጵያ ጤና መድን አገልግሎት አስታወቀ። የማህበራዊ ጤና መድን በአዋጅ ቁጥር 690/2002 የተደነገገውና ወርሃዊ ደሞዝ የሚከፈልባቸው ሰራተኞችን የሚያጠቃልል ሲሆን በመደበኛው ክፍለ ጊዜ ኢኮኖሚ የተሰጠ ዜጎች በመንግስት ተቋም በግል ከ10 እና ከዚያ በላይ ሰራተኞችን ቀጥረው የሚሰሩ እንዲሁም የጡረታ ባለመብቶችን ሙሉ በሙሉ የሚያጠቃልል የመድን ስርዓት ስለመሆኑ ተገልጿል። ይህንን የጤና መድን ስርዓት ወደ ስራ እንዲገባ ለማድረግ በ2008 እና 2009 እንቅስቃሴ ተጀምሮ ከጡረተኞች እንዲሁም አንዳንድ ቦታዎች ላይ ከመንግስት ሰራተኛም ገንዘብ ተሰብስቦ እንደነበር የተገለጸ ሲሆን በጊዜው በነበረው የሀገሪቱ አለመረጋጋት እንደቀረ ቢገለጽም አሁን ላይ ተግባራዊ ሊደረግና ሙሉ በሙሉ ወደ ስራ እንደጀመረ በዚህ ሰዓት የወጣው ሪፖርት አስነብበዋል። በሌላው መረጃችን በአዲስ አበባ ውድ የሚባሉ የወንዶች ጸጉር ቤት እስከ 1500 ብር ድረስ ያስከፍላሉ መባሉ ብዙዎችን እያነጋገረ ይገኛል። ፊደል ፖስት በአዲስ አበባ እንዳየው ውድ የሚባሉ ጸጉር ቤት ስንት ይከፈላሉ የሚለውን ለማወቅ በከተማዋ የተወሰነ ቅኝት አድርጎ ነበር። ቁጥራቸው እጅግ ትንሽ ቢሆንም እንደ ቦሌ ያሉ አካባቢ አንዳንድ ጸጉር ቤቶች ለአንድ ጊዜ ጸጉር መቆረጥ እስከ 1500 ብር ማስከፈላቸው ብዙዎችን በዚህ ሰዓት እያነጋገረ ነው። በጣም ርካሽ የተባለ ጸጉር ቤቶች ደግሞ በ100 ብር ጺምና ጸጉርን ይቆርጣሉ። በአብዛኛው የከተማው ጸጉር ቤቶች ከ200 እስከ 500 ብር ባለው ዋጋ ጸጉር እንደሚቆርጡ ፊደል ፖስት ያሰባሰበው መረጃ በዚህ ሰዓት አስነብበዋል። በሌላው መረጃችን መንግስት በዚህ ሰዓት ያወጣው አዲስ መግለጫ አለ። በዚህም በርካታ ባንኮች ላይ እንግዲህ እገዳ ስለመጣሉ በዚህ ሰዓት ይፋ ሆነዋል። በትግራይ የደደቢትና ሌሎች ማይክሮ ፋይናንስ የባንክ ሂሳቦችን በተመለከተ ከፌዴራል መንግስት በኩል አንድ ጥብቅ መግለጫ ወጥቷል። በዚህም መግለጫ የፌዴራል መንግስት እነዚህን የማይክሮ ፋይናንስ የባንክ ሂሳቦች ሙሉ በሙሉ ስለመታገዱ ነው የተገለጸው። የፌዴራል መንግስት ለሁሉም ባንኮች የእገዳ ደብዳቤም ጽፏል። የደደቢት ማይክሮ ፋይናንስ ሂሳብ በመዘጋቱና ባንኮቹ እገዳ ስለተጣለባቸው ዛሬ ህዳር 26 ቀን 2018 ከአንበሳ ባንክ 10 ሚሊዮን ብር ማውጣት እንዳልቻለ ምንጮች ዘግበዋል። በትናንትናው ዕለት የሁሉም ተቋማት የሂሳብ አካውንቶች እንደታገደና የፌዴራል መንግስቱ ወደ ሁሉም ባንኮች የእገዳ ደብዳቤ መጻፉ በዚህ ሰዓት እንግዲህ የወጣው መረጃ አስነብቦናል ማለት ነው። መደመጥ ያለባቸው ወሳኝ የሆኑ መረጃዎችን ይመስላሉ። ቪዲዮውን ላይክ ሸር አድርጉት እያልኩ እስከ ፍጻሜው ድረስ አብራችሁን ስለቆያችሁ ልባዊ ምስጋናችንን እየሰጠን በሌላ ቪዲዮ እስከምንገናኝ ወሰላሙ አለይኩም ወራህመቱላሂ ወበረካቱ እንላለን።